በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብ ከልጁ አይበልጥም፣ ወልድም ከአባቱ አያንስም። በእሱና በልጁ መካከል የሚቀዳደሙበት ዘመን ፍጹም የለውም አይኖርምም። ሁሉ ከእሱ የተገኘ፣ ሁሉ ገንዘቡ ነው። ሁሉ በእርሱ የተገኘ፣ ሁሉ በእጁ የተጨበጠ፣ ሁሉ በእግሩ በታች የሚገዛለት ነው። ስለዚህ ከእኛ ዘንድ ለእሱ ምስጋና ይገባዋል። እኛም ለእሱ ዘንድ ስርየት መግኘት ይሻናል በማለት እንማልዳለን። በግንቦት 19 ቀን የሚነበብና የሚጸለየውን የሰራዊት መላእክት አለቃ የሚሆን የቅዱስ ገብርኤል ድርሳን ይህ ነው። ጸሎቱና በረከቱ በአገልጋዩ በእኔ በኃጢአተኛው በገብረ ሥላሴ እንዲሁም በጸሎት አስበኛል። ወንድሞቼ እናቶቼ ለይኑር ለዘላለሙ አሜን። አንደኛ ምዕራፍ ናቡከደነጾር በነገሰ በ18 ዓመት ቁመቱ 6 ወርዱ 6 ክንድ የሆነ የወርቅ ምሰሶ አሰርቶ ዱራን በሚባል ባቢሎን በረሃ ከአቆመ በኋላ መሳፍንቱና መኳንንቱ እንዲሁም የሀገሩ ታላላቅ ሰዎችና በጠቅላላ የባቢሎን ሕዝብ ተሰብስቦ ላቆመው ምስል የምረቃ ባህል እንዲሰበሰቡ አዋጅ አስነገረ። ንጉሡን በምስሉ ፊት በቆመ ጊዜ እናንተ ከየክፍለ ሀገሩ የተሰበሰባችሁ ሕዝቦቼ ሆይ ንጉሥ የሚለውትን እንዲህ ነው። የነጋሪትም፣ የበገና፣ መሰንቆ፣ የጸናጽል፣ ከበሮ፣ የቃጭልም ድምፅ እንዲሁም በዘፈንና ጨዋታ በሰማችሁ ጊዜ ንጉሥ ላቆመው የወርቅ ምስል ስገዱ፣ ተገዥነታችሁንም ግለጹ። ያልተገዛና ያልሰገደ ግን የሚነድ የእሳት ጉድጓድ ውስጥ በፍጥነት ይጠፋል ሲል አዋጅ ነጋሪ በታላቅ ቃል አሰምቶ በመናገር ጥብቅ ትእዛዝን አስተላለፈ። ሕዝቡም ሁሉ እንደ ታዘዙት የነጋሪትና የበገና፣ የመሰንቆ፣ የዛጎል፣ የቃጭል፣ የሙዚቃ መሳሪያ ድምፅ በሰሙ ጊዜ ናቡከደነጾር ላቆመው ምስል ሰገዱ፣ ተገዥነታቸውን ማረጋገጡ። ከዚህ በኋላ የፋርስ ሰዎች ወደ ናቡከደነጾር መጥተው ንጉሥ ሆይ አንተ ለዘላለም ሕያው ነህ። አሕዛብም ሁሉ የነጋሪትም፣ የበገናም፣ የመሰንቆ፣ የጸናጽል፣ የከበሮም የመሰንቆም ድምፅ በሰሙ ጊዜ መጥተው ናቡከደነጾር ላቆመው ምስል እንዲሰግዱለት እንዲያገለግሉ ጥብቅ ትእዛዝን አስተላልፎ ነበር። ነገር ግን በባቢሎን አውራጃ የሾምካቸው ሲድራቅ፣ ሚሳቅ፣ አብደናጎ የተባሉት የአይሁድ ሰዎች ትእዛዙን ባለመቀበል አምላክን አላመለኩም፣ ላቆምከውም የወርቅ ምስል አልሰግድም በማለት ወነጀሉት። ያን ጊዜ ንጉሥ ናቡከደነጾር በኃይል በመቆጣት ሲድራቅና ሚሳቅ አብደናጎን አምጧቸው ብሎ አዘዘ። አምጥተውም በፊቱ አቁሟቸው። ከዚህ በኋላ ናቡከደነጾር እናንተ ሲድራቅ፣ ሚሳቅ፣ አብደናጎን በእኔ አምላክ አናመልክም፣ ለሠራኸውም የወርቅ ምስል አንሰግድም ማለታችሁ እርግጥ ነውን? አላቸው። ሁሉንም ምናልባትም በእንቢተኝነት ጸንታችሁ የነጋሪትን፣ የበገና፣ የዛጉል፣ የጸናጽል፣ የከበሮን፣ የሙዚቃ ድምፅ በሰማችሁ ጊዜ ላቆምኩት ምስል ባትሰግዱ በሚነደው የእሳት ጉድጓድ ውስጥ ትጣላላችሁ። በዚህም ጊዜ በእጅ የሚያድናችሁ አምላክ እንደሌለ እወቁ አላቸው። ሲድራቅና ሚሳቅ አብደናጎንም ንጉሥ ሆይ ይህ ጥያቄህን ትእዛዝህንና ልንቀበል አንችልም። አምላክህን አናመልክም፣ ለሠራው የወርቅ ምስልም አንሰግድም። እኛስ የምናመልከው አምላካችን በሰማይ አለ። እሱም ከእጅህና ከእሳት ከመሳሰሉት መከራዎች ሁሉ ሊያድንን ይቻላል። ስለሆነም ንጉሥ ሆይ አዳኝነቱን ልታውቅ ይገባል ሲሉ መለሱለት። በዚህ ጊዜ ንጉሥ ናቡከደነጾር በሲድራቅና ሚሳቅ አብደናጎን አነጋገር በኃይል ተቆጣ። ደሙም ፈላ፣ ፊቱም ሁሉ ተለወጠ። ከንዴቱ የተነሳ እሳቱ እንዲደው የታወቁ ኃያላን አርበኞችን ሲድራቅና ሚሳቅን አስረው በእሳቱ ጉድጓድ እንዲጥሏቸው አዘዘ። ከዚያም ከነ ልብሳቸው ጫማቸውን ከነ ነበልባላቸው ጋር እጆቻቸውና እግሮቻቸውን አስረው ከሚነደው የእሳት ጉድጓድ ውስጥ ጣሏቸው። ያም ንጉሥ ትእዛዙን መፈጸም ግዴታ አለና። እነዚህም ሦስቱ ሰዎች ማለት ሲድራቅ፣ ሚሳቅ፣ አብደናጎን እጅ እግራቸውን እንደታሰሩ በሚንቦገቦገው
የእሳት ጉድጓድ ውስጥ በጨመሯቸው ጊዜ በእሳቱ መካከል እየተመላለሱ እግዚአብሔር ያመሰግኑ ጀመረ። ጭፍሮቹም ይህንን አድራጎታቸውን አልበቃ ብሎአቸው በድጋሚ ለንጉሥ ነግረው ለእሳቱ ማጠናከሪያ የድሮ ማርና ዲን፣ የወይን የሐረግ ቅንጭብና ቁልቁል ጨመሩበት። የእሳቱ ነበልባል ከጉድጓዱ በላይ 48 ክንድ ያህል ወደ ላይ ወጥቶ እየተወረወረ የእሳቱ ጉድጓድ አካባቢ የሚገኙትን ከለዳውያንን አቃጠላቸው። በዚህ ጊዜ የእግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤል አናንያ፣ አዛርያ፣ ሚሳኤልን ወዳሉበት ወርዶ የእሳቱን ነበልባል በመታው ጊዜ እንደ ውሃ ቀዘቀዘ። እነርሱንም ቅንጣት ያህል አልነካቸውም። ለመውጣትም ሆነ ከወዲና ከወዲህ ለመዘዋወር ችግር አልፈጠረባቸውም ነበረ። ያን ጊዜ ሦስቱ ሰዎች ማለት ሲድራቅ፣ ሚሳቅ፣ አብደናጎን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን፣ እርሱ ልዑል ነው፣ ለዘላለም ምስጉን ነው እያሉ በአንድ ቃል እግዚአብሔርን በእሳቱ ጉድጓድ ውስጥ እንዳለ አመሰገኑት። ናቡከደነጾርም ሲያመሰግኑ በሰማ ጊዜ እያደነቀ ፈጥኖ ተነስቶ ቆመና አሽከሮቹን ከእሳት ጉድጓድ ውስጥ አስራችሁ የጣላችኋቸውን ሦስቱ ሰዎችን አልነበሩምን ብሎ በጠየቃቸው ጊዜ አዎን ንጉሥ ሆይ አሉት። ንጉሡም እኔስ 4 ሰዎችን ከስራታቸው ተፈተው በእሳቱ መካከል ሲመላለሱ ያለው እሳቱም ምንም የነካቸው ነገር የለም፣ ይልቁኑ 4ተኛውም የእግዚአብሔር ልጅ ይመስላል አለ። ከዚህ በኋላ ናቡከደነጾር ወደሚነደው የእሳት ጉድጓድ ሄዶ እናንተ የልዑል እግዚአብሔር አገልጋዮች ሲድራቅ፣ ሚሳቅ፣ አብደናጎን ከእሳቱ ውስጥ ውጡ አላቸው። እነሱም ሲድራቅ፣ ሚሳቅ፣ አብደናጎንም ከእሳቱ ጉድጓድ ፈጥነው ወጡ። በዚህን ጊዜ መኳንንቱ፣ መሳፍንቱ፣ የንጉሡም ጦር አለቆች ሁሉ እነዚህን ሰዎች እሳቱ ከእግር ጥፍራቸው እስከ ራሳቸው ጠጉራቸውም ያለውን ሰውነታቸውንም እንዴት እንዳላቃጠላቸው በጠቅላላ አንዳችም ጉዳት ሳይደርስባቸው ከእሳቱ ጉድጓድ እንዴት እንደወጡ ለማወቅ ተሰበሰቡ። ናቡከደነጾርም የሰማይና የምድር ንጉሥ እግዚአብሔር ብቻ መሆኑን አምኖ በፊታቸው ሰገደ። ሁለተኛ ምዕራፍ። አሁንም የተወደዳችሁ ወንድሞቼ ሆይ ከተፈጠርከው ፍጥረት ሁሉ አንዱን ከሌላ ልዩነት ሳታደርግ ትወዳለህ ብሎ መክብብ እንደተናገረ አምላካችን እግዚአብሔርን ለምነው። ምንም እንኳን በፊቱ በደለኛ ሆነንም ብንገኝም እሱ በደላችንን ይቅር ይለናል፣ ስለ ድካማችንና ይታገሰናል። ዳግመኛም ሁሉን መፍጠርና አገዛዙ ይቅር እንድትል ታደርጋቸዋለ ብሎ እንደተናገረ እነዚህም ሦስቱን ሲድራቅ፣ ሚሳቅ፣ አብደናጎንን ከሚነደው የእሳት ጉድጓድ እንዳወጣቸው እንዳዳናቸው እኛንም ቅዱስ ገብርኤል ልኮ በዚህ ወዲያኛው ዓለም ያድነን ዘንድ ራሳችን ዝቅ እናድርግ እንለምነው። የትሕትናን ዋጋ አይገኝምና፣ ስለዚህም ትሕትና ምግባራትን ሁሉ የምትሸከም ረቂቅ ምድር ናት ሲል መጽሐፍ ተናገረ። ነቢዩ ዳዊት ሐሰት የኃጢአት ምንጭ ነው ብሎ እንደመሰከረ፣ ዳግመኛም አቤቱ በድንኳኑ ውስጥ ማን ያድራል ብሎ መንፈስ ቅዱስ በጠየቀ ጊዜ እውነት የሚናገር ለባልንጀራው ቃል ኪዳን ገብቶ የማይከዳ ነው ተብሎ እንደተመሰለለት በአፋችን ሐሰት ከመናገር እንቆጠብ። በወንጌልም በሐሰት የሚመሰክር ሁሉ እንደሚፈረድበት ተናግሯል። ስለዚህም ሁላችን በክርስቶስ አደባባይ እንመርምር ዘንድ ግዴታ አለብን። ከሐሰት እንራቅ። በጸሎት በረከቱ አገልጋዩ በእውነት በእኛ በኃጢአተኞቹ ላይ ይጠብቀን ለዘላለሙ አሚን። 3ኛ ምዕራፍ። አማላጅነቱ በጥምቀት የተወለድን እኛን ለዘላለሙ ይጠብቅና የመልአኩ ቅዱስ ገብርኤል ያደረገው ተአምር ይህ ነው።
ኒቅሎን በሚባል አገር ሰዎች በሊቀ መልአክ ቅዱስ ገብርኤል ስም ቤተ ክርስቲያን ለመስራት በተነሱ ጊዜ የመላእክት አለቃ ቅዱስ ገብርኤል ለቤተ ክርስቲያን የሚበቃ ቦታ ከልሎ ሰጣቸው። ከአንድ ወር በኋላ ስለ ቤተ ክርስቲያን ሥራ ከንጉሡ ታስፈቅድለት ዘንድ እንዲሁም ማንኛውንም የቤተ ክርስቲያን የሚያስፈልገውን ሁሉ ታስፈጽምለት ዘንድ አውራን ንግሥቲቱን ጠየቀ። ወደዚያ ሀገር ሄዶ ቅዱስ ገብርኤልን ቤተ ክርስቲያን ለመስራት ንጉሡን ፍቃድ ቢጠይቅም ስለከለከለው ይህ አውራን ሲያዝን ይኖር ነበረ። በዚያች ቀን የብርሃን ልብስ ለብሶ የመላእክት አለቃ ቅዱስ ገብርኤል ለንጉሡ ተገለጸለት። ንጉሡንም ባየው ጊዜ ደነገጠና በግንባሩ ከመሬት ላይ ወደቀ። የመላእክት አለቃ ቅዱስ ገብርኤልን ግን ከወደቀበት አነሳውና ታውቀኛለህን ብሎ ቢጠይቀው አላውቅህም፣ ይልቁኑ ፍቃድ ይሁንና የሰማይ አምላክ እንደሆንክ ንገረኝ። እኔ ከዛሬ በቀር ይህንን የመሰለ ብርሃን በፍጹም አይቼ አላውቅም። ስለዚህ አንተንና ከመፍራት የተነሳ ሰውነቴ በፍጹም ቀልጧል አለው። የመላእክት አለቃ ቅዱስ ገብርኤልም እኔስ ንጉሥም አምላክም አይደለሁም፣ ነገር ግን የንጉሶች ንጉሥ የጌቶች ጌታ የሰዎች ሕይወትን በመሃል እጁ የተያዘ ሰማይና ምድርን የፈጠረ እውነተኛ አምላክ የሚሆን የሱ አገልጋይ ባሪያ ነኝ። እንዲህ ሲል ገለጸለት። እኔስ አሸናፊ በሚሆን በእግዚአብሔር ፊት ከሚቆሙት ከሊቀ መልአክ አንዱ ቅዱስ ገብርኤል ነኝ እባላለሁ አለው። ዓለምን ሁሉ የሚገዛ የእሱ መልአክ ኃይሉና የፍጹም ደስታን የምሥራችና የምናገር እኔ ነኝ። የምድርን ነገሥታት ሁሉ በሥልጣኑ ተገዢ የሆኑ ድህኖችን የሚያከብራቸውን፣ ትዕቢተኞችን የሚያጓርዳቸውን፣ የፈቀደውን የሚያደርግ ያሰበውን የሚፈጽም እሱ የእግዚአብሔር ልጅ ንጽሕት ድንግል የሴቶች ሁሉ ንግሥት የምትሆን ከማርያም ሰው ከሆነ አስቀድሞም የሐዲስ ልደት የምሥራች ዜና ያመጣሁ እኔ ነኝ። እነሆ አሁንም የምነግርህንና በማዝህና ትእዛዝ ተቀበል። በሥራ ላይ ካልዋልክ በቅስፈት አጠፋለሁ ብሎ መልአኩ አስፈራራው። ንጉሡም አቤቱ ጌታዬ፣ ለክቡር ምስጋና እና እያቀረብኩ ያዘዝከኝን እፈጽማለሁና የማደርገውን ንገረኝ አለው። የመላእክት አለቃ ቅዱስ ገብርኤልም ማለዳ ስትነሳ እንደተገለጽኩልህና እንዳናገርኩ ለንግሥቲቱ ንገራትና አውራን ወደ ሀገሩ ይሂድ ዘንድ አሰናብተው። እንደተጻፈውም የቤተ ክርስቲያንን አደራ ሁሉ ተቆጣጥረህ ለአውራን ስጠው። ለቤተ ክርስቲያን ሕንፃ ማሰሪያ የሚሆንን ገንዘብ፣ ልዩ ልዩ የጌጣጌጡን አይነት እንዳትዘነጋ ተጠንቀቅ። እንግዲህ ባዘዝኩ መሠረት ፈጽመ ብትገኝ በመንግሥት እጠብቅሃለሁ። በዘመንም ሁሉ የሚቃወምህን ቢነሳ አጠፋልሃለሁ። ይህንንም ከነገረው በኋላ የመላእክት አለቃ ቅዱስ ገብርኤል ከሱ ተሰወረ። በረከቱና ረድኤቱ ከእኛ ከኃጢአተኞቹ ልጆች ጋር ለዘላለሙ ይጠብቀን፣ አሜን። አራተኛ ምዕራፍ ዳግመኛ ንግሥት ወዳለችበት ሄዶ የአውራን ነገር ለንጉሡ እንደነገረው ነገራት። ንጉሡም ፀሐይ ከመውጣቷ በፊት በማለዳ ንግሥቲቱን እንዲጠሯት መልእክተኞቹን ላከ። ከመጣችም በኋላ ያየውና የሰማውን ሁሉ ነገሯት። እሷም ይህንን የመሰለ ነገረችው። ቀጥሎም አውራን በሕፃንነቱ ወራት ሳለ በክንፎቹ ሲታቀፈው እንዳንድ ጊዜም ለራሱ በላይ ሲረብበት ተመልክቻለሁ። ነገር ግን ማን እንደሆነ አላውቅም ነበረ። ስለዚህ አሁንም አውራን ከዚህ እንዲቀመጥ አታስገድደው፣ ወደ ወደደው ቦታ ግብፅ ሀገር ይሂድ፣ ለቤተ ክርስቲያንም ሥራ የሚያስፈልገውን ሁሉ ስጠው አለችው። ከዚህ በኋላ ንግሥቲቱ አውራንን አስጠርታ ብዙ ገንዘብና ለቤተ ክርስቲያን ሥራ የሚያስፈልገውን ሁሉ የወርቅና ብሩን ሰጠችው። ከሰጠችውም በኋላ ያን የጭቃ የተሰራን አፍርሶ ሕንፃውን በጡብ ድንጋይ እንዲሰራ አዕማዱንና የጥድና የዝግባ እንጨት እያስፈለፈለ
እያነጸ እንዲያቆምለት አዘዘችው። ዳግመኛም የቤተ ክርስቲያን ሥራ በጨረሰ ጊዜ በአካባቢው የስደተኞች መጠለያ የእያንዳንዱን መቀበያ የመነኮሳትን መኖሪያ የሚሆነውን አዳራሹን በዚያ በሰጠሁት ገንዘብ ሰርተ አስተዳድር አለችው። ከዚህ በኋላ አውራንም ይህንን ትእዛዝ ተቀብሎ ወደ ግብፅ ለመሄድ ገና በመንገድ በጉዞ ላይ ሳለ ኒቅሎን ከሚባል ቦታ እስኪደርስ ቅዱስ ገብርኤል ከሱ ባለመለየት ምግቡን እየመገበውና እርዳታን እያደረገለት ሸኘው አደረሰው። ከዚያም በደረሰ ጊዜ ወንድሞቹ በታላቅ ደስታ ተቀበሉት። በሕይወትም ስላገኙትም ፍጹም ደስታ ተሰማቸው። እሱም በእሱ ላይ የተደረገውን ሁሉ ነገራቸው። ከዚህ በኋላ አውራንም የተሰራውን ቤተ ክርስቲያን አፍርሶ ንግሥቲቱን እንደነገረችው የቤተ ክርስቲያንን ሕንፃን በጡብ ድንጋይ መሰረተ። የፊዮም ሰዎችም የአውራንን መምጣት በሰሙ ጊዜ ለመላእክት አለቃ ለቅዱስ ገብርኤል ቤተ ክርስቲያን ሥራ አስፈላጊ የሆኑን ዕቃዎችን አቀረቡ። ለሥራውም ተባባሪነታቸውን በታላቅ ደስታ ገለጹ። የመልካም ሥራ ጠላት የሆነ ሰይጣን ግን ይህንን በጎ ሥራ ዝም ብሎ ለመመልከት ስላልቻለ ልዩ ልዩ ፈተናን ቢያመጣባቸውም የቅዱስ ገብርኤል ተራዳይነት አልተለያቸውም ነበረ። በረከቱ አገልጋዩ ከመሆን ከኔ ከኃጢአተኛው ገብረ ሥላሴ እንዲሁም በጸሎት አስበኝ ካሉ ከወለተ መድኅን ወለተ ሥላሴ ወለተ ማርያም አጸደ ማርያም እህተ ኢየሱስ እንዲሁም ተስፋ መድኅን መንበረ ማርያም ወልደ ሐዋርያት እሴተ ጻድቅ ከመላ ሕዝበ ክርስቲያን ጋር ይሁኑ ለዘላለሙ አሜን። 5ኛ ምዕራፍ ጸሎቱና በረከቱ በእውነት በእኛ በኃጢአተኞቹ ላይ ይኑርና እስከ ዘላለሙ ይጠብቀን። አቅሮዮሶን ሚናስንና ዲሞስሪያንን ከአንበሶች ጉድጓድ እንዳወጣቸው የሚናገር የቅዱስ ገብርኤል ታምር ይህ ነው። ከላይ ስማቸው የተገለጸ ሰማዕታት ምስጋናን ለሱ ይሁንና በጌታ በኢየሱስ ክርስቶስ ስም ስላመኑ ንጉሥ ዲዮቅልጥያኖስ በአንበሶች ጉድጓድ በጣላቸው ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ የተጣሉትን የአንበሳ ጉድጓድን አወጣቸው። በሰማይ መንግሥትና የሰማዕትነትን አክሊል እስከ ተቀዳጁ ድረስ ከቀናች ሃይማኖታቸው እንዳይናወጹ አጽናናቸው፣ አረጋጋቸው። ከዚህም በኋላ ከነሱ ተሰወራቸው። በታላቅም ክብር ወደ ሰማይ አረገ። አማላጅነትና አገልጋዩ በእኛ በውን እንዲደረግልና እስከ ዘላለሙ አሜን። የአቅሮኒዮስንና ሚናስንም የአሞኒንም እህት ዲሞስሪያንን ከአንበሶች ጉድጓድ ያወጣህ ልዩ የሆንክ የተሰጠ ስልጣን ቅዱስ ገብርኤል ሆይ ግብር አንበሳንን የሌለበት ከልዩ ልዩ ሥራ ከሰይጣንና ከዚህ ዓለም ትካዜ አድነኝ። እኔ ባሪያህን ገብረ ሥላሴን እንዲሁም በጸሎት አስበኝ ያሉ እህቶቼን ወንድሞቼን ሐዘን የደረሰበትን ሰውን ሁሉ ያደርቃልና አጥንቶችንም ይለመልማሉና ቅዱስ ገብርኤል አንተ እርዳን፣ አግዘን። አሜን። ምስጋና ይሁና ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ፣ ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ለመንፈስ ቅዱስ፣ ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ። አሜን።